Now Trent Alexander-Arnold, who's got it back again, and he fizzes that beautifully to Mbappe! Oh, what a save from Neuer! What a ball, what a volley, what a save! Feels good to be champions, champions. የአሊያንዝ አሬና ድራማ 7 ግቦች 2 ቀይ ካርዶችና የመጨረሻ ሰከንድ ግቦች ባየር ሙኒክና ሪያል ማድሪድ ያደረጉት ታሪካዊ ፍልሚያ እንዴት ተጠናቀቀ? ኖየር የሰራው ስህተትና የአርዳ ጉለር ድንቅ ብቃትስ? የኋላ ኋላ የደመቁ የዲያዝና የኦሊሴ ነገር። የአውሮፓ እግር ኳስ በአሊያንዝ አሬና ሌላ ታሪካዊ ምሽትን አስተናግዷል። ሰላም ጤና ይስጥልኝ። ዛሬ 7 ግቦችና 2 ቀይ ካርዶች እንዲሁም የመጨረሻ ሰከንድ የዘለቀ አስገራሚ ድራማ የታየበትን የባየር ሙኒክና የሪያል ማድሪድ ፍጻሜ ጨዋታ ይዘንላችሁ ቀርበናል። ከማኑኤል ኖየር ያልተጠበቀ ስህተት እስከ አርዳ ጉለር አስደናቂ ጎሎች፣ ከቪንሰንት ካምፓኒ ቢጫ ካርድና እንዲሁም ከማይክል ኦሊሴ የመጨረሻ ሰከንድ ተአምር። ሪያል ማድሪድ ለምን መግለጫ ለመስጠት ፈቃደኛ አልሆኑም? የሉዊስ ዲያዝ እና የማይክል ኦሊሴ ክህሎት ጨዋታውን እንዴት ቀየረው? እንዲሁም ደግሞ የታሪካዊ ምሽት ሙሉ ታክቲካዊ ትንታኔና ያልተሰሙ ክስተቶችን አሁን ይዘንላችሁ ቀርበናል። ከመጨረሻው ድረስ አብራችሁን እንድትቆዩ ስንል በትህትና እንጋብዛለን። ባየር ሙኒክ ዘንድሮ ግማሽ ፍጻሜን ከተቀላቀሉ 4 ክለቦች ውስጥ አንዱ መሆኑን አረጋግጧል። በአሊያንዝ አሬና በተደረገው የደርሶ መልስ ጨዋታ ሪያል ማድሪድን 4-3 በሆነ ውጤት በመርታት በድምር ውጤት 6-4 በማሸነፍ ማለፉን አረጋግጧል። ጨዋታው እንደተጀመረ ገና በ35ኛው ሰከንድ ነበር አሊያንዝ አሬናን ያስደነገጠ ነገር የተፈጠረው። ማኑኤል ኖየር ከሳጥን ውጭ በመውጣት ኳስ ለመመስረት ሲሞክር የተሳሳተ ኳስ አቀብሎ ወጣቱ አርዳ ጉለር ከ35 ያርድ ርቀት ላይ መትቶ ኖየር ገና ወደ ክልሉ ሳይመለስ ጎል ከመረብ ማዋሃድ ችሏል። ነገር ግን ይህ ቀደም ብሎ የተቆጠረ ኳስ ለባየር ሙኒኮች ምንም አይነት ድንጋጤ እንዲፈጥሩ አላደረጋቸውም። ከ5 ደቂቃ በኋላ የጆሹዋ ኪሚች ያሻማውን የኮርነር ኳስ ወይም የማዕዘን ምት አሌክሳንደር ፓቭሎቪች በግንባሩ በመግጨት አንድሬ ሉሊንን አሸንፎ ጨዋታው አንዳቻ እንዲሆን አድርጓል። በ27ኛው ደቂቃ እንዲሁ አርዳ ጉለር በድጋሚ አስገራሚ ብቃቱን አሳይቷል። ከሳጥን ውጪ ከ25 ያርድ ላይ የተገኘውን የቅጣት ምት ወይም ፍሪኪክ በማኑኤል ኖየር ባለበት ሁኔታ በጥሩ ቅልጥፍና በመምታት ግቡን አስቆጥሮ ሪያል ማድሪድን መሪ ማድረግ ችሎ ነበር። ሆኖም የቪንሰንት ካምፓኒ ስብስብ አሁን ምላሽ ለመስጠት አልዘገዩም። ዳየት ኡፓሜካኖ የሰጠውን ግሩም ኳስ ሃሪ ኬን ተቆጣጥሮ ኳሱን ወደ ግብነት ለመቀየር ችሏል ማለት ነው። ከዚህ በተጨማሪ ግን እንዲሁ ሶስተኛ ጎል ሪያል ማድሪዶች በኪሊያን ኤምባፔ አማካኝነት አስቆጥረው መሪነታቸውን አስጠብቀው እስከ ረፍት ወጣው ነበር ማለት ነው። ከዛም በኋላ በተቆጠሩ 2 ጎሎች ነው ማለት ነው ሪያል ማድሪዶች 4-3 ሊሸነፉ የቻሉት። እነዚህን 2 ጎሎችም ሉዊስ ዲያዝ እና ማይክል ኦሊሴ በድንቅ ብቃት ማስቆጠር ችለዋል ማለት ነው። ጨዋታውን በሙሉ ትንተና አሁን እንመለከትበታለን። አብራችሁን ቆዩ። ወደ ጨዋታው ዝርዝር ጉዳይ ከመመልከታችን በፊት እስኪ አሰላለፋቸውን እንመልከት። በዚህም መሰረት በባየር ሙኒክ በኩል ከባለፈው አሰላለፍ ምንም የተቀየረ ነገር ሳይኖር ሙሉ 11ን ተጠቅሞ ገብቷል ማለት ነው ቪንሰንት ካምፓኒ። በዚህ መሰረት 4-2-3-1ን ተግባራዊ ያደረገ ሲሆን በበረኝነት ባለፈው ሳምንት ምርጥ ተጫዋች የነበረው ማኑኤል ኖየርን እንዲሁም ደግሞ በተከላካይ ላይማርን፣ ታህንና ኡፓሜካኖ እንዲሁም ስታንሲችን አስገብቷል። በጥልቅ አማካኝነት ስፍራ ደግሞ ጆሹዋ ኪሚች እና ፓቭሎቪች የነበሩ ሲሆን ሃሪ ኬን የፊት መስመሩን ሲመራ ከሱ ጀርባ ደግሞ ሉዊስ ዲያዝ፣ ሰርጂ gnabry እና ማይክል ኦሊሴ ነበሩ ማለት ነው። ከዚህም በተጨማሪ ደግሞ ወደ ሪያል ማድሪድ ስንመለከት ሪያል ማድሪድ ከባለፈው አሰላለፍ የተወሰኑ ቅያሬዎችን ማድረግ ችሎ ነበረ። ፈርላን ሜንዲ ጀምሯል። በተከላካይነት በግራ መስመር ተከላካይነት የጀመረ ሲሆን ከዚህም በተጨማሪ ደግሞ ከፌዴ ቫልቬርዴ ጋር መሀል ያጣመረው ተጫዋች የነበረው ጁድ ቤሊንጋም ነው። በዚህ መሰረት በወረቀት ሲታይ 4-3-3 እንዲሁ ግን በጨዋታው አብዛኛው ክፍል ጊዜ ግን የነበረው አሰላለፋቸው የሪያል ማድሪዶች 4-4-2 ሆኖ ከፊት ቪኒሺየስ ጁኒዮር እና ኪሊያን ኤምባፔ ነበሩ። በመስመር በኩል ደግሞ አርዳ ጉለር እና እንዲሁም ደግሞ ብራሂም ዲያዝ ነበሩ። ከዚህም በተጨማሪ በተከላካይ ስፍራ ቅድም ካነሱት ከፈርላንድ ሜንዲ ጋር አንቶኒ ሩዲገር እና ኤደር ሚሊታው እንዲሁም ደግሞ አሌክሳንደር አርኖልድ ነበሩ። በተለይ ኤደር ሚሊታው ሆይሰንን በመቀየር ቋሚ ሆኖ አሰላለፉን ጀምሯል ማለት ነው። በዚህም መሰረት ሪያል ማድሪዶች ያደረጓቸውን ቅያሬዎች በምንመለከትበት ጊዜ የገቡት ተጫዋቾች በተለይ
ጁድ ቤሊንጋም ወርኪንግ ሬቱ በጣም ሃይ ነው። ከዛም በተጨማሪ ደግሞ ብራሂም ዲያዝ ኳስን ይዞ ተቆጣጥሮ ወደፊት ፓስ የማድረግና ድሪብል የማድረግ ችሎታው ምናልባት ለተከላካዮችና ለሪያል ማድሪድ መደራጀት ትልቅ እፎይታ ይሰጣል። በዚህም ደግሞ ጁድ ቤሊንጋም እንዲሁ ቦል ሆልዲንግ ላይ በጣም ጥሩ ነበርና የዛሬው ምርጡ ተጫዋቻቸው እሱ ነበረ ከክሊያን ኤምባፔ ቀጥሎ ማለት ነው። በዚህም መሰረት ግን አርዳ ጉለር 2 የሚገራርሙ ጎሎችን አስቆጥሯል። ወደ ጨዋታው ወደ ዋናው ጉዳይ ስንመለስ እንደሚከተለው በዝርዝር የምንመለከተው ይሆናል። ወደ ዝርዝር ጉዳዮች ስንመለከት እንግዲህ ውድ አድማጮቻችን ማኑኤል ኖየር በዘመናዊ እግር ኳስ የሱን ያክል ኳስ በእግሩ የሚጫወት ወይም ደግሞ ኳስን ከበረኝነት ወጥቶ ምናልባትም ደግሞ ከራሱ የግል ክልል ውጭ በመውጣት ኳስን በማቀበልና የተለያዩ ትሪኮችን በመስራት የሚታወቅ አንጋፋና ስመጥር ተጫዋች ነው። 40 ዓመት የሆነው ይህ ተጫዋች ባለፈው ሳምንት በጣም አስደማሚ በሆነ ብቃት ማን ኦፍ ዘ ማች እስኪባል ድረስ የቡድኑን ውጤት በማስጠበቅ ትልቅ ሚና የተወጣ ተጫዋች ነው። ነገር ግን በዛሬው የአላንዛሬና ጨዋታ ገና በ35ኛው ሰከንድ ነበር እንዲሁ የተለመደ ብቃቱን ለማሳየትና ወጦ ኳስን መስርቶ ለመጫወት ሲሞክር በስህተት ለአርዳ ጉለር ኳስ እግር ስር እንድትገባ ሆነ። ከዛም በኋላ አርዳ ጉለር በሚገርም ሁኔታ በድንቅ አጨራረስ ኳስ እንደመጣ መረብ ላይ ማስቀመጥ ቻለ ማለት ነው። በዚህም ምክንያት ሪያል ማድሪድ ገና በአንደኛው ደቂቃ አቻ መሆን ቻለ ማለት ነው። ወይም ደግሞ በዚህኛው ጨዋታ 1-0 መሪ መሆን ቻለ። አግሪጌት ውጤት ደግሞ በድምር ውጤት ደግሞ 2-2 የሚሆኑበትን ጎል ማስቆጠር ችሏል ማለት ነው። የዚህ ድንቅ በረኛ ስህተት ከዚህ ይጀምራል፣ ግን ሙሉ ጌሙን ተረብሾ እንደነበረ ማየት ይቻላል ማለት ነው። ሆኖም ግን ገና በ6ኛው ደቂቃ ነበረ ባየር ሙኒክ የሚገርም አፋጣኝ ምላሽ መስጠት የቻሉት። በተለይ ጆሹዋ ኪሚች ያሻማውን ኳስ አሌክዛንደር ፓቭሎቪች በግንባሩ በመግጨት ባየር ሙኒክን አቻ ማድረግ ችሏል። ይህም ኮርነሩን ኃላፊነት የወሰደው ጆሹዋ ኪሚች በሚገርም ሁኔታ ባለፈው ሳምንት ሲያደርገው እንደነበረው በጣም አስደናቂ ኳሶችን ወደ መሃል በማሻማትና ወደ ሪያል ማድሪድ ግብ ክልል ውስጥ በሚገርም ሁኔታ አደገኛ ኳሶችን በመጣል ይታወቅ ነበር ማለት ነው። ዛሬም የሆኑኑ አድርጎ ፓቭሎቪች እንግዲህ ጎል ማስቆጠር ችሏል ማለት ነው። በዚህ ጎል ላይ ግን ስንመለከት ውድ አድማጮቻችን የአንድሬ ሉሊችን ያልተገባ የቦታ አያያዝ መመልከት እንችላለን። ወጦ ወይ ኳሱን ፓንች አላደረገውም ወይም ደግሞ የተገጨውን ኳስ ለማስቀረት በቂ የሆነ ዝግጅት አልነበረውም። በዚህም አንድሬ ሉኒች ለሪያል ማድሪድ ጎል መቆጠር ወይም ደግሞ ለባየር ሙኒክ ጎል መቆጠር ከፍተኛ የሆነውን ሚና ተጫውተዋል ማለት ነው። ደካማ ነበር ማለት ነው አፈጻጸሙ። ጨዋታው አንዳቻ በሆነ ውጤት እንደቀጠለ ቢሆንም ግን እስከ 26ኛው ደቂቃ ድረስ ብቻ ሪያል ማድሪዶች በባየር ሙኒክ ከፍተኛ የሆነ ብልጫ ተወስዶባቸው ነበር። የዚህም ማሳያ የሚሆነን እስከ 26ኛው ደቂቃ ድረስ ባየር ሙኒኮች 7 ኮርናዎችን ማውጣት ሲችሉ ሪያል ማድሪዶች ግን በአንጻሩ ምንም አይነት ኮርናን ማውጣት አልቻሉም ነበር። እንደሚታወቀው ሊጫወቱ ሲሞክሩ የነበረው ቅድም አሰላለፍ ላይ ማንሳት እንደቻልነው በፋስት ብሬክ ወሳኝ የሆነ ፍጥነትና ብቃት ያላቸውን ክሊያን ኤምባፔን እና ቪኒሺየስ ጁኒዮርን በመጠቀም ነበር ማለት ነው። ከዚህ እስከ 26ኛው ደቂቃ ምንም ነገር ባይፈጠርም ግን የባየር ሙኒክ የበላይነት በጣም ጎልቶ ይታይ ነበር። ከዚህም በኋላ ደግሞ ባለው ስንመለከት በ26ኛው ደቂቃ እንዲሁ ብራሂም ዲያዝ ላይ የተሰራን ጥፋት ፍሪ ኪክ ማለት ነው አርዳ ጉለር በሚገርም ሁኔታ አስቆጥሮታል። ለዚህም ጎል መቆጠር ደግሞ እንዲሁ የ40 ዓመቱ የማኑኤል ኖየር ስህተት አሁንም ይጠቀሳል ማለት ነው። ስፔስ ሰጥቶ ወደ ውስጥ ነው ኳሱን መግፋት የቻለው፣ መወርወርም አልቻለም። ምን እንደሆነም አይታወቅም። ከሱ የማይጠበቅ ነበር ማለት ነው። ኳሱ በእርግጥ ፍጥነት ነበረው፣ በደንብ ተጠቅልሏል፣ ተቆርጧል። አርዳ ጉለር በዚህ አጋጣሚ ሁለቱም ጎሎቹ በጣም አስቶኒሽንግ ነበሩ። ከዚህም በፊት በተለይ የመጀመሪያ ጎሉ እንዲሁ ከርቀት በላሊጋ ላይ ያስቆጠረውን ጎል ያስታውሰናል ማለት ነው። ሁለተኛ ቅጣት ምቱም ደግሞ በጣም ኢንች ፐርፌክት ነበረ። በጣም አብሶሉትሊ ፋንታስቲክ የሚባል አጨራረስ ነበረ ቶፕ ራይት ኮርነር ላይ ኳሱን ማስቀመጥ የቻለው። ከዛም በ38ኛው ደቂቃ ሃሪኬን ግሩም የሆነ ኳስ አግኝቶ ወደ ግብነት ቀየረው። ይህን ኳስም ደግሞ ፓስ ያደረገው ዳዊት ኦፓሚካኖ ነበር። ኦፓሚካኖ ይህን ኳስ ስሩ ቦል ሲለቅለት ሃሪኬን ከተከላካዮች ፊት ለፊት ኳሱን በሚገባ መቆጣጠር ችሏል። ከዛም በኋላ ኳሱን ከተቆጣጠረ በኋላ ዊዛውት ኤኒ ሄሲቴሽን ወይም ደግሞ ያለምንም ጥርጥር ኳሱን በሎ ኤፈርት በአንድሬ ሉሊን በግራ በኩል በማስቆጠር አንድሬ ሉሊን በቀኝ በኩል ሸብረክ እንዳለ ጎል ኳስ ከመረብ ማዋሃድ ችሏል ማለት ነው። በዚህም ሰዓት ደግሞ ውድ አድማጮቻችን የትሬንት አሌክሳንደር አርኖልድ
ዝቅተኛ የሆነ የመከላከል ወይም ደግሞ ፖዚሽናል አዌርነስ በጣም ዋጋ አስከፍሏል ማለት ነው። ሪያል ማድሪድን ምንም አይነት የክንፍ ተጫዋች ሳይኖር ወደ ሃሪኬን መጠጋት ሲገባው ወደ ክንፍ ወጣ ብሎ እንደቆየ ነበር ማለት ነው። ደርሶም ኳሱን ለማስጣል ሲሞክርም ደግሞ ወይም ደግሞ ብሎክ ለማድረግ ሲሞክር ኦልሬዲ ኳስ መረብ ላይ አርፋ ነበር ማለት ነው። ከዚህ በተጨማሪ ባለው ሰዓት ግን ስንመለከት 40ኛው ደቂቃ ላይ የሪያል ማድሪድ ተከላካይ ኤደር ሚሊታው በምሽቱ ጨዋታ እጅግ ጠንከር ያለ እና ያልተገባ ጨዋታ በማሳየቱ ቢጫ ካርድ ሊመለከት ችሏል ማለት ነው። ከዚህ በተጨማሪ በ42ኛው ደቂቃ ኪሊያን ምባፔ ላስቆጠራት ጎል የቪኒሺየስ ጁኒየር ድሪብሊንግ እና ኳስ ሆልድ አድርጎ የመቆየት እንዲሁም ደግሞ ሰብሮ የመግባትን አቅም ተመልክተናል። ከዛ በፊት ግን ውድ አድማጮቻችን በጣም ምርጡን 5 ደቂቃ ያሳለፈበት ነበር ማለት ነው ለቪኒሺየስ ጁኒየር በተለይ ከብራሂም ዲያዝ የተሻገረለትን ኳስ ተቆጣጥሮ በግራ እግሩ የመታው ኳስ አንግል የላይኛውን አግዳሚ አንግል መቶ ኳስ ወደ ውጭ የወጣ ቢሆንም ግን ከዛም በኋላ በደቂቃዎች ልዩነት እንዲሁ ይሄን ኳስ ሃሪኬን አየር ላይ የነበረን ኳስ ኮንትሮል ለማድረግ ወይም ደግሞ ለመቆጣጠር በሞከረበት ሰዓት ሲሳሳት በግራ እግሩ ጁድ ቤሊንጋም ከራሱ ሀፍ ለቪኒሺየስ ጁኒየር ኳስ ማቀበል ቻለ። ቪኒሺየስ ጁኒየርም ደግሞ ኳስን ድሪብል እያደረገ እስከ 16:53 በመድረስ ሰብሮ በመግባት በጣም በፋስት ብሬክ ሲሮጥ ለነበረው ኪሊያን ምባፔ ስኩዌር አደረገለት። ያን ስኩዌር የተደረገ ኳስም ዋን ተች አድርጎ ኮንትሮል በማድረግና በመቆጣጠር የሚገርም ጎል ኪሊያን ምባፔ ማስቆጠር ቻለ። በዚህም 3-2 እየመሩ እረፍት በመውጫ ሰዓታቸው አካባቢ 44ኛው ደቂቃ ላይ ቪንሰንት ኮምፓኒ ያልተገባ ጸባይ በማሳየቱ ከሜዳ ውጭ ሆኖ ቢጫ ካርድ ማየት ችሏል። በዚህም መሰረት በቀጣይ ለሚኖረው የፓሪስ ሴን ጀርመን የመጀመሪያ ዙር ጨዋታ ቡድኑን ለመምራት ተች ላይን ላይ አይኖርም ማለት ነው ቢጫ ከዚህ በፊት ስለነበረው። በአጠቃላይ የመጀመሪያውን ሀፍ በዚህ አይነት መንገድ ስንመለከት በተለይ የማኑኤል ኖየር ስህተቶች 2 ውድ ስህተቶች ማለት ነው እና የአርዳ ጉለር ድንቅ ብቃቶች ሪያል ማድሪድን በጨዋታው እንዲቆዩና እየመሩ ረፍት እንዲወጡ ያደረጋቸው ነበር። ከዛ በተጨማሪ ግን አብዛኛውን የኳስ ቁጥጥር በተመለከተ ጆሹዋ ኪሚች በጣም ከፍተኛ የሆነ የኳስ ቁጥጥር እንዲኖረው አድርጓል ማለት ነው ቲሙን። በዚህ መሰረት ባየር ሙኒክ ኳስን ተቆጣጥሮ እንዲቆይና በጨዋታው ላይ ስቴይ እንዲያደርግ እንዲሁ ደግሞ ስሩ ፓሶችን ወይም ደግሞ ፔኔትሬት የሚደረጉ ኳሶችን በማቀበል በተለይ ይህ ጀርመናዊ 6 ቁጥር የሚገርም ብቃት ነበረው ማለት ነው በዚህ ፈርስት ሃፍ። በአጠቃላይ የሁለቱን ቲሞች ፈርስት ሃፍ ፐርፎርማንስ ስንመለከት ፖሴሽን 66-34 ነበሩ። ባየር ሙኒክ ዶሚኔት አድርጎ ነበረ። ኤክስፔክትድ ጎል ስንመለከት ደግሞ የባየር ሙኒክ 1.42 ሲሆን የሪያል ማድሪድ ደግሞ ከተቆጠሩ 3 ጎሎች ውስጥ ኤክስፔክትድ ጎሉ 1.52 ነበር ማለት ነው። ስለዚህ ኦቨር ፐርፎርም አድርጓል ማለት ነው። ከዚህም በተጨማሪ ቶታል ሹት 10-5 እንዲሁም ደግሞ ኦን ታርጌት የሆኑ ሹቶች 5-3 ነበሩ ማለት ነው ፈርስት ሃፍ። በዚህ መሰረት ሪያል ማድሪድ ኦን ታርጌቶች 3 ስለነበሩ ኮንቨርዥን ሬቱ 100% ነበር ማለት ነው። ቢግ ቻንስ ሁለቱም አንድ ቢግ ቻንስ ነበራቸው። ኮርነር ግን 7-0 ነበሩ ማለት ነው። ከዚህም በተጨማሪ ባየር ሙኒክ ከ285 ፓስ ውስጥ 243ን በትክክል በማቀበል 85% ፓስ አኩሬሲ ነበራቸው። ሪያል ማድሪድ በአንጻሩ ከ151 121ን በማቀበል 80% ነበራቸው ማለት ነው። ይህንን ስንመለከት በአጠቃላይ የጨዋታው ዶሚናንስና ብሪሊያንስ ወደ ባየር ሙኒክ ያመዘነ ቢሆንም እንደ ቲም ግን ከሜዳቸው ውጭም ባሳዩት ድንቅ ብቃት ሪያል ማድሪዶች በሜዳቸውም ዶሚኔት መደረጋቸውን ኮንሲደር በማድረግ የነበራቸውን ዓላማ ያሳኩ ይመስል ነበር። ምክንያቱም ኳስ ባይቆጣጠሩም ግን በጎል ረገድ የተሻለ አፈጻጸም ነበራቸው ማለት ነው። ሁለተኛው አጋማሽ ወይም ደግሞ ሁለተኛው 45 ሲጀምር በ46ኛው ደቂቃ አልፎንሶ ዴቪዝን በማስገባት ጆሲፕ ስታንሲችን አስወጥቷል ማለት ነው አሰልጣኝ ቪንሰንት ኮምፓኒ። ከዚህም በመቀጠል ደግሞ ወዲያውም በ47ኛው ደቂቃ አቻ የሚሆኑበትን እድል ሉዊስ ዲያዝ ወደ ጎል ለመቀየር የመታውን ኳስ ጁድ ቤሊንጋም በድንቅ ሁኔታ አስወጥቶታል ማለት ነው። ጁድ ቤሊንጋም ቅድም ማንሳት እንደቻልነው ከፍተኛ የሆነ የመንቀሳቀስ የመከላከል እንዲሁም ደግሞ ኳስን ፓስ የማድረግ እንዲሁም ኳስን ሆልድ በማድረግ ለሪያል ማድሪድ በጣም ትልቅ ሚና ሲወጣ ነበር ማለት ነው። ከዚህ በተጨማሪ ግን በ55ኛው ደቂቃ የትሬንት አሌክሳንደር አርኖልድ ትሬድማርክ የሆነ ፓስ ወይም ደግሞ በጣም የሚገርም ፓስ ከርቀት ለኪሊያን ምባፔ ያቀበለው ሲሆን ኪሊያን ምባፔም ደግሞ የመጣውን ኳስ በቮሊ አየር ላይ እግሩን አንስቶ ማለት ነው ወደ ጎል የሞከረ ሲሆን በዚህ አጋጣሚ ማኑኤል ኖየር በሚገርም ሁኔታ ኳሱን ማዳን ችሏል ማለት ነው።
በጣም አስገራሚ ኳስ ነበረ። ከዚህ በተጨማሪ በ61ኛው ደቂቃ ጀማል ሙሲያላ ሰርጂ ኗርዊን በመቀየር ወደ ሜዳ ሲገባ እንዲሁ ደግሞ ኤድዋርድ ካማቪንጋ ዲያዝን በመቀየር እንዲሁ ዲፕ ሲክስ ሮልን በመጠቀም ወደ ሜዳ ገባ። ስለዚህ ከቫልቬርዴ ዲፕ ሲክስን ተቀብሎ ቫልቬርዴ ወደ ቀኝ አዘንብሎ እንዲጫወት ሆነና ትሬንት አሌክሳንደር አርኖልድን ያግዝ ነበር ማለት ነው። እንደዚህ እያለ ጨዋታው በጣም በደጋፊዎች እንዲሁም ደግሞ በውጥረት የተሞላበት ጨዋታ ሳይታወቅ 86ኛው ደቂቃ ላይ ይደርሳል። በ86ኛው ደቂቃ ግን የጨዋታው መልክ የለወጠ ውሳኔ ከዳኛው ይሰማል ማለት ነው ወይም ይታያል። በዚህ መሰረት ኳስ ፋውል ተሰርቷል በሚል ኳስ ቶሎ አልመለስክም በሚል ኦሬዲ ቢጫ ካርድ አይቶ የነበረውን ኤድዋርድ ካማቪንጋን በሁለተኛ ቢጫ ካርድ ዳኛው ያሰቡበት አይመስልም። ሁለተኛ ቢጫ ካርድ እንዳለው ቢያውቁ ኖሮ በእርግጠኝነት ሁኔታቸውን ለተመለከተ ይሄን ኳስ ወይም ደግሞ ይሄን ካርድ አይሰጡትም ነበር። ምክንያቱም በማስጠንቀቂያ ማለፍ ይችሉ ነበረ። በእርግጥም ከባየር ሙኒክ ሜዳ ክልል ውስጥ ነው ጥፋቱም የተሰራው። ያባከነው ሰዓትም አልነበረም። ኳስም በእጁ ይዞ ለመወርወርም ወይም ደግሞ ለማጥፋት የሚያደረገው በጣም ከባድ የሚባል ስህተትም አልሰራም። በዚህ አጋጣሚ ዳኛው ትንሽ ስህተት የፈጠሩ ይመስለኛል። ምናልባት ይሄ የኔ ግል አስተያየቴ ነው። ጨዋታው ሊጠናቀቅ 4 ደቂቃ ሲቀረው ነበር ማለት ነው ኤድዋርድ ካማቪንጋ በቀይ ካርድ ከሜዳ የተወገደው ማለት ነው። በዚህ መሰረት ኤድዋርድ ካማቪንጋ በሰራው ጥፋት እና ኳስ አርቆ በመምታቱ በሁለተኛ ቢጫ ካርድ ከሜዳ ሲሰናበት የቁጥር ብልጫው ለመጠቀም ባየር ሙኒክ 3 ደቂቃ ብቻ ነበር የፈጀባቸው። ሉዊስ ዲያዝ ከጀማል ሙሲያላ የተሰጠውን ዋንቱ በመጫወት ከ20 ያርድ ርቀት የመታው ኳስ ኤደር ሚሊታው ተገጭቶ የሪያል ማድሪድን ግብ ጠባቂ አንድሬ ሉሊን አልፎ መረብ ላይ ማዋሃድ ችሏል ማለት ነው። በዚህ መሰረት ሪያል ማድሪዶች ሪሊ በጣም ፍራስትሬት አድርገው ነበረ። ያልተጠበቀ ነበረ። ጌሙን እንዳሰቡት ማኔጅ እያደረጉ ነበር። ያን ያክል ሰዓትም ቢወስዱም በእርግጥ በጣም ከፍተኛ ጫና ነበረባቸው በባየር ሙኒክ በኩል ግን በጣም በሚፈልጉት መንገድ አስታማው ነበር ጌሙን መያዝ የቻሉት። ኮንትሮል አድርገው ነበር። ጌም ማኔጅመንታቸው የሪያል ማድሪዶች አሪፍ ነበር። ምክንያቱም በዛ አጋጣሚ አንድ ጎል የነሱን የማለፍ እድል ይወስንላቸው ነበርና ምክንያቱም ባየር ሙኒክ እንደሚታወቀው ዘንድሮ የሚጫወተው ጨዋታ በጣም ዶሚናንት ነው። በቡንደስሊጋም ቢሆን ከወዲሁ ብዙ ጨዋታ እየቀራቸው 105 ጎሎችን በማስቆጠር እስከዛሬ በራሳቸው ተይዞ የነበረውን ሪከርድ ሁሉ አሻሽለዋል። እንዲሁም ደግሞ ባየር ሙኒክን በዚህ ሰዓት በራስ ሜዳ መግጠም ከ15 ጨዋታዎች በላይ በተከታታይ በራሱ ሜዳ አልተሸነፈም ባየር ሙኒክ። ይህንንም ለማስጠበቅ ነበረ ጌም ማኔጅመንታቸውን በትክክል እያስኬዱ የነበረው። በዚህ አጋጣሚ ነበር ማለት ነው የኤድዋርድ ካማቪንጋ በቀይ ካርድ መውጣት ምናልባት ብዙ ነገር ከተጫዋቾች ሳይኮሎጂ አንፃር መቀየር ችሎ ነበር። በዚህ አጋጣሚ ግን ሉዊስ ዲያዝ የመታውን ኳስ ኤደር ሚሊታው ሊደረብ የነበረበት ቦታ ኤድዋርድ ካማቪንጋ በቀይ ካርድ ባይወጣ ኖሮ ኦልሞስት የሱ ፖዚሽን ላይ ነበር ማለት ነው እና እሱ ተደርቦ ምናልባትም ደግሞ ጀማል ሙሲያላ ኳስን በተረከዝ ሲያቀብለውና እነሱን 1-2 ሲጫወቱ በዛን ሰዓት ትክክለኛ ቦታው የኤድዋርድ ካማቪንጋ ክፍተት ነበር። ያን ኳስ ነው ድሪብል አድርጎ ምናልባት በኤደር ሚሊታው ደረት ተጨርፋ ኳሷ መረብ ላይ ማረፍ የቻለችው ማለት ነው። ከዚህም በኋላ በዚህ ውሳኔ በተለይ በዳኛው ውሳኔ የተበሳጩት ሪያል ማድሪዶች የሪያል ማድሪድ ተጫዋቾች በሙሉ ውጤቱን በጣም ስላበሳጫቸው የሙቪስታር ቲቪ ዘጋቢ እንደዘገበው ከሆነ የፍላሽ ዞን ላይ መጥተው ማንም አስተያየት ለመስጠት ፍላጎት የነበረው አልነበረም። በዚህ አጋጣሚ የሪያል ማድሪድ ተጫዋቾች ጨዋታው መጠናቀቅ በኋላ ለጣቢያው አስተያየት ለመስጠት ፈቃደኛ አልነበሩም። ይህም ክለቡ በዳኝነት ውሳኔዎችና በመጨረሻ ሰከንድ በደረሰባቸው ሽንፈት ምን ያክል ክፉኛ እንደተቆጡና እንዳሰኑ የሚያሳይ አጋጣሚ ሆኖ አልፏል ማለት ነው። ከዚህም በተጨማሪ ሉዊስ ዲያዝ ላስቆጠረው ጎል ቅድም ማንሳት እንደቻልነው በጣም በሚገርም ሁኔታ የጀማል ሙሲያላ የተረከዝ ኳስ ወይም ደግሞ የቄንጠኛ አቀባበል በጣም የሚገርም ነው። በዚህም መሰረት ግን የሉዊስ ዲያዝ ውድ አድማጮቻችን ሁልጊዜ አብዛኛውን ጊዜ የሚያስቆጥረው የመጠምዘዝ ምት ወይም ደግሞ ካርል የሚሰራ ኳስ ነበረ መምታት የቻለው። ለዚህም ደግሞ የራሱን ትሬድማርክ ፋሽን ነበር መጠቀም የቻለውና ጎል ማስቆጠር የቻለው። እንግዲህ ውድ አድማጮቻችን ይህ ኮሎምቢያዊ አጥቂ በሊቨርፑል ቤት ውል ያለማራዘም ችግር ስለነበረ ነበር ማለት ነው ባየር ሙኒክን መቀላቀል የቻለው። ምናልባት ቴክኒካሊ ሲታይ
ፋይናንሻሊ ሲታይ በጣም ለሊቨርፑል አሪፍ ነበር። በተለይ ይህን ጉዳይ ጄሚ ካራገር አንስቶ ባለፈው ሳምንት ሲወያዩ ሲቢኤስ ጎላዞ ስቱዲዮ ውስጥ ማለት ነው ከቴሪ ሄንሪ እና ከማይካ ሪቻርድስ እንዲሁም ከኬት ጋር በመሆን ማለት ነው። በዛን ሰዓት እንደ ተጫዋች በጣም ሚስ አድርገዋለሁ፣ ፋይናንሻሊ ግን ያን ያክል አመት ተጠቅሞ ሊቨርፑል 70 ሚሊዮን መሸጡ በጣም አትራፊ ነው ብሎ አስተያየት ሰጥቶ ነበር። በዚህ አጋጣሚ 25ኛ የጎል ተሳትፎ ይመስለኛል ዘንድሮ በባየር ሙኒክ ስኬታማ ጊዜን እያሳለፈ ነው። በተለይ ከሃሪ ኬን እና ከማይክል ኦሊሴ ጋር ያለው ጥምረት በጣም የሚገርም ነው ማለት ነው። ይህ በእንዲህ እንዳለ እንዲሁ በ94ኛው ደቂቃ ሃሪ ኬን ያመቻቸለትን ኳስ ማይክል ኦሊሴ ከመረብ ጋር አሳርፎ ማድሪድ 4-3 እንዲሸነፍ አደረገ ማለት ነው። በመጨረሻ ጨዋታ ሊጠናቀቅ ሰከንዶች ሲቀሩት ነበር ይህ የመጨረሻ የድል ግብ በማስቆጠር ሙኒክን 6-4 በሆነ ድምር ውጤት ነጥብ ይዞ ወደ ግማሽ ፍጻሜ የቻምፒዮንስ ሊግ ግማሽ ፍጻሜ እንዲያልፍ ያደረገው ማለት ነው። ይህ ተጫዋች እንደሚታወቀው በጣም ጥሩ አቋም ላይ ያለና በተለይ ለፈረንሳይ ብሔራዊ ቡድን በጣም ጥሩ ሰፕላይ ሊሆን የሚችል ተጫዋች ነው። ይህ እንግዲህ ሶስተኛ ሙከራው ነበረ። ውድ አድማጮቻችን ገና በ68ኛው ደቂቃም እንዲሁ የሚገርም ከርል ኳስ ሞክሮ እንደሚታወቀው ግራ ተጫዋቾች በተለይ ደግሞ በዚህ ቲም ውስጥ አሪያን ሮበን የሚያስቆጥራቸውን አይነት ኳሶችን ሲሞክር ነበር። በ68ኛው ደቂቃ የሚገርም ከርል የሞከረ ሲሆን አንድሬ ሉኒን ኳሱን ፓንች አድርጎ በጥቂቱ ነክቶ አስወጥቶበታል ማለት ነው። ከዛ ደግሞ እንዲሁ በ77ኛው ደቂቃ አሁንም የሚገርም ከርል መሞከር ችሎ ነበረ። ሙኒክ በደንብ ዶሚኔት በሚያደርግበት ሰዓት ይሄ ተጫዋች በጣም አውትሻይን ያደርጋል። ወይም ደግሞ ለሙኒክ ዶሚኔት ማድረግ የማይክል ኦሊሴ አክቲቭ መሆንና ጨዋታው ውስጥ ጥሩ ፍላጎት መኖር በጣም አሪፍ የሆኑ አፈጻጸሞች እንዲኖሩ ያደርገዋል ማለት ነው። ከዛ በተጨማሪ ግን በ94ኛው ወይም ደግሞ የጨዋታው መጠናቀቂያ ሰዓት እንዲሁ ሃሪ ኬን ላቀበለው ኳስ በሚገርም ሁኔታ ባለፈው ሳምንት እንዲሁ ሲቢኤስ ጉላዞ ላይ ቴሪ ሄንሪ ማይክል ኦሊሴ ኳስ ሲይዝ ፊት ለፊት ተከላካዮች ጋር የሚጋፈጥበትን መንገድ እያሳየ ነበር። ቀጥታ ኳሱን እንደያዘ ድሪብል እያደረገ በተጫዋቹ መገስገስ ጀመረ። ከዛ ብዙም ሳይዘረጋ እግሩን ብዙም ትም ሳይል በሚገርም ቴክኒክ አንግል አጋጭቶ ፋር ፖስት ጋር አንግል አጋጭቶ የሚገርም ጎል በማስቆጠር ደስታውን እስከ መጨረሻው ለሱም ለባቫሪያኑ ክለብም ማድረግ ችሏል ማለት ነው። በዚህ አጋጣሚ ግን ስለ ማይክል ኦሊሴ ስናነሳ በጣም እጅግ የሚገርም ወይም ደግሞ የሚያስደምም ጉዞ የነበረው ተጫዋች ነው። ቻምፒዮንሺፕ ውድድር ሬዲንግ ይጫወት ከነበረበት ጊዜ አንስቶ ዛሬ በአውሮፓ ትልቅ መድረክ ላይ ሪያል ማድሪድን እስከ ማሸነፍ የደረሰበት መንገድ ለብዙዎቹ አሪያ የሚሆን ነው። በሌላ በኩል ደግሞ የባየር ሙኒኩ አሰልጣኝ ቪንሰንት ኮምፓኒ ሁኔታው ብንመለከት ይበልጥ በጣም ይገርማል። ከ2 ዓመት በፊት በበርንሌይ የነበረው የፕሪሚየር ሊግ ቆይታ እጅግ ፈታኝ የነበረ ሲሆን ክለቡ ወደ ቻምፒዮንሺፕ እንዲወርድ በእርግጥ ይዞት የመጣው ራሱ ነበረ አሳድጎ ከቻምፒዮንሺፕ ከዛ ግን በአመቱ ተመልሶ እንዲወርድ ሆኖ ነበረ። በወቅቱ ኮምፓኒ ከበርንሌይ በቀጥታ ወደ ባየር ሙኒክ ማቅናቱ ለብዙዎች ያልተጠበቀ ነበር። ይህ የጀርመን ግዙፍ ክለብ የቀድሞ ተከላካይ ቪንሰንት ኮምፓኒን ቀጥሮ ኃላፊነቱን መስጠቱ ትልቅ ውርርድ ወይም ደግሞ ሪስክ የነበረ ቢሆንም አሁን ግን ውጤቱን በግልጽ እየታየ ነው። በአሁኑ ሰዓት ባየር ሙኒክ በቡንደስሊጋ ግስጋሴው የቀጠለ ሲሆን በቻምፒዮንስ ሊግም ደግሞ ግማሽ ፍጻሜ ተቀላቅለዋል። ይህ የክለቡ ውሳኔ ትክክለኛ እንደነበረ ማረጋገጥ ይቻላል ማለት ነው። ከዚህ ጎል በኋላ ጨዋታው አለቀ፣ 4-3 ተጠናቀቀ ማለት ነው። በዚህም መሰረት ተቀይሮ ወጡ የነበሩት ትሬንት አሌክሳንደር አርኖልድ እና አርዳ ጉለር ወደ ሜዳ በመግባት በተለይ አርዳ ጉለር ኃይለ ቃል ይመስለኛል ተናገረ ዳኛውን። በዚህም ምክንያት 95ኛው ደቂቃ ላይ በቀይ ካርድ ከሜዳ እንዲወገድ ተደርጓል ማለት ነው። ያልተገባ ባህሪ በማሳየቱ ማለት ነው። እንግዲህ ውድ አድማጮቻችን ሪያል ማድሪድ የዛሬን ጨዋታ መሸነፉ ከ16 ዓመት በኋላ ምናልባት ለመጀመሪያ ጊዜ 2 ተከታታይ ሲዝኖችን ያለ ዋንጫ ሊያጠናቀቅ የሚችልበት ይሆናል ማለት ነው። እንደሚታወቀው ከባርሴሎና ጋር በላሊጋው ያላቸው የነጥብ ልዩነት 9 ነጥብ ደርሷል። እንዲሁ ደግሞ ዛሬ በቻምፒዮንስ ሊግ ከውድድር ውጭ መሆናቸው የሎስ ብላንኮዎቹን የሁለት ሲዝን ተከታታይ ያለ ዋንጫ ማጠናቀቅ ግስጋሴ ላይ እንዳሉ ያሳያል ማለት ነው። ከዚህ በተጨማሪ ደግሞ የአርቤሎዋን ጉዳይ ስንመለከት ከዚህ በፊት ሪያል ማድሪድ በፔናልቲ ተሸንፎ በጆዜ ሞሪኖ ጊዜ በባየር ሙኒክ በፔናልቲ ተሸንፎ ከውድድር ውጭ ሲወጣ የዛ ቲም አባል ነበር። ዘንድሮም ደግሞ እንዲሁ እንግዲህ ከብዙ ጊዜ በኋላ ከዛም በኋላ ለመጀመሪያ ጊዜ ነው በቻምፒዮንስ ሊግ ውድድር ሪያል ማድሪድ
ውድድር ውጭ የሆነው በባየር ሙኒክ አማካኝነት ማለት ነው። ስለዚህ የሁለቱም ታሪክ ተቃማሽ ሆኗል ማለት ነው። ይህ ስፔናዊ አሰልጣኝ አሁን ደግሞ የእያንዳንዱን ተጫዋቾች ሬቲንግ ስንመለከት በእንግዳው ቡድን በኩል አንድሬ ሉኒን፣ ፈርላንድ ሜንዲ እና ቫልቬርዴ ከ6 በታች የሆነ አፈጻጸም ነበራቸው። አንድሬ ሉኒን 5.8፣ ፈርላንድ ሜንዲ 5.5 እንዲሁም ደግሞ ቫልቬርዴ 5.9 ሲኖራቸው ፈርላንድ ሜንዲ ከአውትፊልድ ተጫዋቾች በሙሉ ዝቅተኛው አፈጻጸም የነበረው ተጫዋች ነው ማለት ነው። ከዚህ በመቀጠል ደግሞ የባየር ሙኒኩን ማኑኤል ኖየር እናገኛለን። 5.7 ነበረ። በተለይ የሰራቸው 2 ስህተቶች ለማድሪድ ወይም ደግሞ ለእንግዳው ቡድን ትልቅ ገጸ በረከቶች ነበሩ ማለት ነው። ከዛ ውጭ ግን ስንመለከት ኪሊያን ኢምባፔ በማድሪድ በኩል እንዲሁም ደግሞ በጀርመኑ ክለብ በኩል ደግሞ ጆሹዋ ኪሚች ትልቅ ሬቲንግ ያላቸው ተጫዋቾች ናቸው ማለት ነው። በተለይ ደግሞ ጆሹዋ ኪሚች 8.9 ሬቲንግ አለው። ከሱ በመቀጠል ማይክል ኦሊሴ 8.8 እንዲሁም ደግሞ ሃሪኬን 8.6፣ ሉዊስ ዲያዝ 7.7 ይቅርታ፣ እንዲሁም ደግሞ ፓብሎቪች ደግሞ እኩል ከጆሹዋ ኪሚች 8.9 ሬቲንግ ነበራቸው። ከዚህ በተጨማሪ ደግሞ ሌላው 8 ነጥብ የነበረው ተጫዋች ዳያት ኦፓሚካኖ ነበረ ማለት ነው። ከሪያል ማድሪድ በኩል ቅድም ማንሳት እንደተቻለው ኪሊያን ኢምባፔ ብቻ ማለት ነው 8.1 ሬቲንግ ነበረው። ከሱ በመቀጠል ደግሞ ጁድ ቤሊንጋም 7.5 ነበረው። በተለይ ዛሬ ውድ አድማጮቻችን ቪኒሺየስ ጁኒየር ጥሩ ቀን አላሳለፈም። ትንሽ ግሊምስ ኦፍ ሆፕ እንደሚባለው ትንሽ ብልጭታ ነበረው። ከረፍት በፊት የመጨረሻዎቹን 5 ደቂቃዎች አንግል የመለሰበትና ኳሱን አሲስት ያደረገበትን ኪሊያን ኢምባፔ የሚታወስ ነው ማለት ነው። ከዛ ውጭ ግን ጥሩ እንቅስቃሴ ሲያደርግ አልነበረም። ብራሂም ዲያዝም ሆነ አሌክሳንደር አርኖልድም ደግሞ ስህተት ሲሰሩ ነበር። ስለዚህ ኦቨርኦል የቲሞቹን ሬቲንግ ስንመልከት ባየር ሙኒክ 7.4 ሬቲንግ ሲኖረው ሪያል ማድሪድ ደግሞ 6.6 ሬቲንግ ነበረው ማለት ነው። እንግዲህ የዛሬው ጨዋታ የሁለቱ ታላላቅ የአውሮፓ ክለቦችን 30ኛ ግንኙነት ያሳየ ነበር ማለት ነው። ይህም ማለት በውድድሩ ታሪክ መሰረት በአውሮፓ ውድድሮች ይሄን ያክል ጊዜ ተደጋጋሚ የተገናኙ ክለቦች የሉም። በዚህ 30 ጊዜ ግንኙነታቸው ሁለቱም 13 ጊዜ ተሸናንፈዋል፣ 4 ጊዜ አቻ ወጥተዋል። ያስቆጠሯቸውን ጎሎች ስንመለከት ሪያል ማድሪድ 49 ሲሆን ባየር ሙኒክ ደግሞ 48 ጎሎችን አስቆጥረዋል ማለት ነው። እንግዲህ የዛሬው ጨዋታ በጣም ለየት የሚያደርገው የዛሬው 30ኛው ጨዋታ በተለይ የመጀመሪያው ደቂቃም የመጨረሻው ደቂቃም ጎል ተቆጥሮበታል። 2 ቀይ ካርዶች ነበሩት። እንዲሁም በጣም አስገራሚ የነበረ ካምባኮች ነበሩት ማለት ነው። ሪያል ማድሪድ 3 ጊዜ መምራት ችሎ ነበረ። 3 ጊዜም ደግሞ ባየር ሙኒክ ተመልሷል። ከ3 ጊዜ መመለስም አልፎ ደግሞ 4ኛ ጎል በማስቆጠር ጨዋታውን ማሸነፍ ችሏል ማለት ነው። እንግዲህ ውድ አድማጮቻችን ለዛሬ ያዝነው የአውሮፓ ቻምፒየንስ ሊግ የኳርተር ፋይናል የመጨረሻ ጨዋታ ይህን ይመስል ነበረ። ስላዳመጣችሁን በጣም እና ስለምትከታተሉን በጣም አድርገን እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ አይረሳ። እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። መልካም ጊዜ እንዲሆንላችሁ እንመኛለን። ባይ ባይ።